ውጊያው ኃይለኛ መሆኑ ሲገባን በዚያው መጠን ወገባችንን ታጥቀን ኃይል ወዳለበት እጃችንን እንድናነሳ ከእግዚአብሔር ጋር እንድንጣበቅ ተጋድሏችን መንፈሳዊ እንዲሆን የሰውን ልብና አእምሮ አድሬስ ለማድረግ በእውቀቱ መጠን ለመናገር በግንዛቤው መጠን ለመናገር በእምነቱ መጠን ለመናገር አይደለም፣ በእግዚአብሔር ፍቅር መጠን በሰማይ ባለው መጠን ለማወጅ ነው የተጠራ ነው። ለተነሳው ለእርሱ እንድገዛለት ለሥጋዬ እንዳልኖር ፍጽሞ እንድሞት ቀኑ ቀርቧል። የጌታ ቀን ቀርቧል። ስለዚህ ምን እናድርግ? የጨለማን ሥራ አውጥተን እንጣላለን። እንግዲህ የጨለማን ሥራ አውጥተን የብርሃንን ጋሻ ጦር እንልበሳለን ማለት ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። ለጌታ ያለንን ፍቅር እንድንጥል የሚያደርግ ብዙ ነገር አለ። ደግሞ መዳናችን እንድንጠራጠር የሚያደርግ ብዙ ነገር አለ ማለት ነው። ይሄንን መጠበቅ አለብን ማለት ነው። አባትዬ አባባዬ ስንፋለት ከሻ ስንቱን ጉዴን ስንቱን ስድቤን ሸፈነው ይቅርታ የዓይኔን እንባ የዓይኔን ጅረት ፈገግታ ገፉልኝ በድዬህም በቅፍለኝ እየራራህልኝ ከማንም በላይ ስርዓትን ጠብቀን እንጓዛለን። በስርዓት እናገለግላለን፣ በስርዓት እንጓዛለን። በወንጌል ላይ ግን አንቀይጥም፣ አንጨምርም፣ አንደርብም፣ አንሸቅጥም፣ አንሸቃቅጥም። እንዲህ አንልም። ለጥቅማችን አንሰብከውም፣ ለሆነ ነገራችን አናደርገውም። ከማን ተምረን? ክርስቶስ እስኪመጣ ድረስ ቤተ ክርስቲያን እስክትነጠቅ ድረስ በወንጌል ላይ ያለመደረብን፣ ክርስቶስን መስበክን፣ እግዚአብሔርን ማክበር እንዲህ ነው ኩልል እያለ የሚመጣው። መቅረዝህ አድርገኝ ጌታ ምትበራብኝ እንደ ቃል መኖር ጽድቅን መመሰክር በእኛ ውስጥ በክርስቶስ በመገለጡ ምክንያት የታመነ ይሁን እንጂ በአዲስ ኪዳን ዘመን እንኳ ሰዎች እግዚአብሔርን በስፍራ ይወስኑታል፣ በስፍራ አይወሰንም እያሉ እየተናገሩ ጭምር በስፍራ ይወስኑታል። እዚህ ይመለካል፣ እዚህ አይመለክም፣ እዚህ ይሰገድለታል፣ እዚህ አይሰገድለትም ይላሉ። ስግደት በኢየሩሳሌምና በገሪዛን ዛሬም ጭምር አለ በሰው አእምሮ ውስጥ። ማስተዋል ፈለግ የጥበብ አድራሻ በመፍገምገም ወራት ልብን መመለሻ ባትሆነኝ መያዣ ባንተ ባልታተም የነፈሰው ንፋስ ዘበት አልነበረም። ኦ ላክብር ዘላለም ከነበረበት የክብር ስፍራ ሲመጣ የሚመጣው ብቻውን አይደለም ማለት ነው። በሱ አንቀላፍቶ የነበሩት እነዚህ ቅዱሳን ነፍሳት በአጠቃላይ ጌታን አጀበው ከክብር ስፍራ አብረው ይመጣሉ ማለት ነው። ቢዘገይም ይመጣል፣ ከሞት ጉድጓድ ያወጣል። ሥራው በእኔ ድንቅ ነው፣ የቃላት ጉልበት ያልቻለው። አሜን እላለሁ አሜን፣ አሜን እላለሁ አሜን፣ አሜን እላለሁ አሜን፣ ስላበዛው ሰላሜን። አሜን እላለሁ አሜን፣ አሜን እላለሁ አሜን፣ አሜን እላለሁ አሜን፣ ስላበዛው ሰላሜን። አሜን